የአገሬ ልጆች ወደ አሜሪካ ገብቻለሁ። ሚኒሶታ ነው ያለሁት። እንግዲህ ኤስኤፍና እንደምትመለከቱት ደግነት እጆች ለ1000 ህፃናት በጋራ በመሆን በልብ አዶናይ ማለት ነው። አዶናይ በጣም ትልቅ የሴት ልጅ ክብር አለው ወላሂ። ሁለተኛ ደግሞ ማለት ነው ሌላ ሰግጥ ፈምስ ወደ ቲክቶክ አካዳሚ አድጓል። እንዴት እንደሚሰገጥ እንማራለን። አለ ያለ ከሌላ ሰው ጋር ፍቅር ይዞኝ 7 አመት ሙሉ ሌላ ሰው አፍቅሬ ባሌ እኮ ቤት ቁጭ ብሎ እኮ ነው። እንደዚህ ይቻላል እንዴ? አሌክስ በማርያም come I miss you እሷ ጎንደሬ አንዱ ለማድነቅ አንዱ ለምንድን ነው ዝቅ የሚለው? ወገን እስኪ ንገሩኝ በፈጠራችሁ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት አላችሁልኝ? አሁንም በሌላ ወቅታዊ ቪዲዮ ወደ እናንተ ተመልሻለሁኝ። እንግዲህ አብራችሁኝ እስከ መጨረሻው ካቆያችሁ መግቢያው ላይ ያያችኋቸውንና መሰል ቪዲዮዎችን እንግዲህ እናንተን ቁም ነገር ያስጨብጣሉ፣ ፈታ ዘና ያደርጋሉ ብያስተውኳችሁን ቪዲዮዎች እስከ መጨረሻው ከተከታተላችሁ ለእናንተ የማሳያችሁ ይሆናል። አዳዲስ ቤተሰቦች ቻናላችን ተቀላቅላችሁ ከሆነ ሰብስክራይብ እያደረጋችሁ ጀምሮ ቪዲዮንም ላይክ አድርጉት። ቀጥታ ወደ ቪዲዮአችን እንገባለን። በመጀመሪያ እንግዲህ አዶናይ ወንድማችን በሰላም አሜሪካ ገብቷል። እንኳን ደህና ገባህ ማለት እወዳለሁ። አዶናይ እንግዲህ ወደ አሜሪካ የሄደው ለስራ ነው። 1000 ህፃናትን ለማሳከም። የአገሬ ልጆች ወደ አሜሪካ ገብቻለሁ። ሚኒሶታ ነው ያለሁት። እንግዲህ ኤስኤፍና እንደምትመለከቱት በኃይለኛው መንገድ እየተዘጋጀ ነው። በጣም ብዙ ሰዎች እየመጡ ነው ያሉት። ኤክሳይትድ ነን ሁላችንም። ሃይ ዶን ብራዘር እንዴት ነህ? ደህና ነህ? ሃይ እንዴት ናችሁ? አለን። እኔም ወዳቸዋለሁ። ጋይስ እንደምትመለከቱት እንግዲህ እግር ኳስ ተጫዋቾች ይኸው እየተዘጋጁ ነው። ትሬን እያደረጉ ነው ያሉት። በጣም ነው የሚያምሩት። ኢትዮጵያውያን ናቸው ሁሉ? አዎ ሁሉ ኢትዮጵያውያን ናቸው። ዋው በስማ በጣም ነው የሚያምሩት። ስለዚህ ሁሉም ህዝብ እዚህ ጋር ነው የሚሆነው። ሙዚቃ ምናምን እዚህ ጋር ነው እንደሚዘጋጀው። አርብ ዕለት እዚህ ነው ሜዳ ውስጥ የምንገባው። አረ አሁን እኮ በጣም ለብዙ ኢትዮጵያውያን ቢዝነሶች እኮ እድል የሚከፍት ዝግጅት እኮ ነው። የ1000 ህፃናት ልብን ለማሳከም ይሄ እጅግ በጣም ደስ የሚል ነገር ነው። እስኪ ላስደምጣችሁ። አሜሪካን ያለሁት 1000 ህፃናቶች ለማገዝ። እነዚህ 1000 ህፃናቶች እንግዲህ የልብ ህመም እያሰቃያቸው ይገኛሉ። ለነዚህ 1000 ህፃናቶች ለመድረስ 6000 ሰዎች ያስፈልጉኛል። እነዚህ 6000 ሰዎች $50 ቢያዋጡ እነዚህ ልጆችን ማዳን እንችላለን ማለት ነው። ስለዚህ በዚህ ቪዲዮ መጠየቅ የምፈልገው እናንተን እባካችሁ $50 አውጥታችሁ እነዚህ ልጆች አብረን እናድናቸው። እቺ ቪዲዮ ብቻ የ1000 ህፃናቶች ልብ ማዳን ትችላለች። ወንድማችን እንግዲህ እንደሰማችሁት መልእክት አስተላልፏል። ከዚህ ቀደም የመጀመሪያው ዙር ከ207 በላይ ህፃናት ከሰሞኑ ቪዲዮ ሰርችላችሁ ነበረ። ልባቸውን ታክመዋል። እንግዲህ የ207 ቤተሰቦች ደስታ ተመልሷል። የልጆች ህይወት ተርፏል። እነዚህ ልጆች ነገ አድገው እንግዲህ የሀገር መሪ ትልልቅ ቦታ ላይ የሚደርሱ ናቸው። ሀገራቸውን የሚለውጡ ናቸው። አሁን ደግሞ የታቀደው እቅድ 1000 ህፃናትን ለማሳከም ነው። ጥሪም አስተላልፏል። ያው እንደሰማችሁት መርዳት የምንችል ሁላችንም እንርዳ። እናንተ ማሳብ አስተያየታችሁን አጋሩኝ። ምትጁ ለምንድን ነው በጣም ሁልጊዜ ስለሱ ሲወራ እንባሽ ይመጣል? ለምንድን ነው? አዶናይ ማለት ነው። አዶናይ በጣም ትልቅ የሴት ልጅ ክብር አለው ወላሂ። ሁለተኛ ደግሞ ማለት ነው ወሬውን ከተግባር ጋር የሚያደርግ ነው ማለት አዶናይ የሚያወራው ነገር ያደርጋል። በቃ ማለት በአጠቃላይ ንጹህ ልብ ማለት ፎቶ ብቻ አይደለም። ገብቷል። በቃ እውነተኛ እንትን አለው። ምንድነው የሚባለው ማለት የዋህነት አለው። ሶስተኛ ደግሞ በቃ ለቤተሰቡ ያለው ፍቅር ደስ ይለኛል። ከዚሁ ጋር በማያያዝ እንግዲህ መልካም ስራ ስትሰሩ ሁሉም ሰው ከጎናችሁ ይቆማል ማለት አይደለም። ይችን እህታችንን ላስደምጣችሁ። የአዶናይ ሰዎች ቴክስት እያደረጉብኝ ነበርና እየጻፉልኝ አዶናይ ፋውንዴሽን አካውንቱን ለህርት ቱ ህርት ዶኔት አድርጎታል ብለውኛል። በጣም አስኪና ቦት አዶናይ ፋውንዴሽን ላይሰንስ ሳይኖረው ፋውንዴሽኑ ተቋቋመ ተባለ። ቢኮዝ ቲክቶክ አካውንት ክሬት ስላደረገና ፎሎ ስላስደረገበት አይደለም። ቢስኩት ግን ለህርት ቱ ህርት ፋውንዴሽን ያንን ቲክቶክ አካውንት ሰጥቶታል፣ ፎሎ አስደረገት። ሌላ ሰግጥ ፈምስ ወደ ቲክቶክ አካዳሚ አድጓል። እንዴት እንደሚሰገጥ እንማራለን። ይሄንን የተማርኩት ከጻፉልኝ ነገር እንደሰማችኋት የሆነ እንከን ለማውጣት አይነት ነገር የምትሞክር ትመስላለች። እኔ ግን አንድ መልእክት አለኝ። ቢያንስ ሰዎችን መርዳት ባንችል
ቢያንስ ሌሎች ሰዎችን ማገዝ ባንችል እንኳን እንቅፋት ባንሆን የሚል መልእክት አለኝ። የሰዎችን ስራ እንከን ማውጣት ሳይሆን እኔ ምን አደረኩኝ፣ እኔ ምን ሰራውኝ የሚለው ጥያቄ አእምሮሽ ላይ ቢመጣ የሰዎች የሚሰሩትን ስራ ከመተቸት ወደ ኋላ እንደነበረ የህሊና ጥያቄ ማለት ነው። አእምሮአችን ትክክለኛውና ጥሩ ነገር ለሌላ ሰዎች የሚተርፍን ነገር ለማሰራት ከፈለግን በመጀመሪያ የራሳችን አእምሮ ንጹህ ይሁን። የሌሎች በጎ ስራ ለኛ መነሳሻ ነው መሆን ያለበት። እኛን ኢኒሼት ነው ሊያደርገን የሚገባው። እኛም የነሱን ፈለግ አይተን ጥሩ ነገር እንድንሰራ፣ አለበለዚያ ቢያንስ መሰናክል ባንሆን የሚል እምነት አለኝ። እናንተ ደግሞ ኮመንት ላይ ጨምሩላት። ወደ ሌላው ወሳኝ ቪዲዮ ስንሸጋገር ትዳር ውስጥ ሆኜ ከሌላ ሰው ፍቅር ያዘኝ። አመት ሙሉ ባሌ እያለ ከሌላ ሰው ጋር ፍቅር ይዞኝ 7 አመት ሙሉ ሌላ ሰው አፍቅሬ ባሌ እኮ ቤት ቁጭ ብሎ እኮ ነው። እንደዚህ ይቻላል እንዴ? ይቻላል፣ ማርያምን ይቻላል። ይሄ ግን አየሽ ለየት ያለ ባህሪያችሁ እግዚአብሔርን። እኔ ብዙ ጊዜ ሴትን ምለው ይሄንን ነው። ሴት የምሬኖች ባል እያላት ሌላ ሰው ማፍቀር ትችላለች። ያ ከዛ እንዴት ሆነ? ምን ተፈጠረ? እስቲ ይሄ ቆንጆ 3 አበባ ቆይ አንዴ ብታይ አፈቀርኩትና ማለት ነው የባሌን ብር እየወሰድኩኝ ለሱ እኔ ነኝ እንዴ? ለሱ ነው እንጂ የሰጠሁት ብሩን እየቀማው ከዚህ ብሩን አመጣና ወደዛ ሄዳለሁ። መችሽ እግዚአብሔር ቆይ ያውቃል እሱ ባል እንዳለሽ አበሻው ያውቃላው። ኦኬ ስለዚህ ቆይ ምክንያትሽ ምን ነበር ያንን ወንድ እንድታፈቅር ያደረገሽ? እንዴ አስደግሞብኝ ነው መቤቴ። እኔ ለምን እንደሆነ ከእግሬ እስከ ራሴ በጣም ነበር ማፈቅረው። ባልሽ ግን አሁን ለምሳሌ ማታ ከባልሽ ጋር ታድራላችሁ አይደል? አረ ወፍ የለም። ሴክስ አድርጌ አላውቅም ነው ከባሌ ጋር ልጆችን ገብርኤል እሱን ከቀመስኩ በኋላ ባሌ አስጠላኝ በቃ። አዎ ባሌ እንደለውት። ስለዚህ በቃ ችግሩ እዛ ጋር ነው ማለት ነው። በቃ ተፈታኩ። በቃ ችግሩ ያነጩ ወፍ ደስታ ወፍ ከሱ ጋር። አዎ ለብር ብዬ ስላገባሁት ነው መሰለኝ መጀመሪያው። አየሽ ሴቶቻችን፣ በዚህ አጋጣሚ ምክር ልምከራችሁ። ለብር ብላችሁ ወንድ የምታገቡ ደስታ ብዙ የለውም። የሆነ ሰዓት ብሩን ትጠግቡትና ደስታን ታጣላችሁ አይደል? የብዙ ሴቶች ጥያቄ ነው። ሴቶች እንግዲህ ገንዘብና ፍቅር የሚባል ነገር አለ። ከሁለቱ የትኛውን ይመርጣሉ? በርካቶች እንግዲህ ገንዘብን ይላሉ። ለረጅም ጊዜ ፈረንጅ ነው ያገባችው ለገንዘቡ ብላ፣ ፍቅር የያዛት ግን ከሌላው ሰው ነው። እንግዲህ ከፈረንጁ የምታገኘውን ገንዘብ ለወደደችው ሰው እስከ መስጠት ደርሳለች። ገንዘቡ ሲኖራቸው ፍቅር ያምራቸዋልና ምንድነው ማድረግ ያለባቸው አይደለ? ስለዚህ ብሩን ከጠገብሽ በኋላ በቃ ፍቅርን መፈለግ ጀመርሽ አይደል? አዎ ብሩ መጀመሪያ ምን መሰለ፣ እዚህ ሀገር ዲፖርት አሉኝ። 18 አመት እንደሞላኝ ዲፖርት ሲሉኝ የግድ ማግባት ነበረብኝ። ኦኬ የምታገባው ደግሞ ማማረጥ አትችልማ። ፍቅር እስኪመጣ ድረስ እኔ አፍሪካ ነኝ፣ እንጦጦ ነው የሚልኩኝ። ፍቅር ምናምን ስታስቢ ማለት ነው? አዎ ፍቅር ካሰብኩኝ እንጦጦ ነው ራሴን የማገኘው። ስለዚህ እሱን የፈጠነ አልኩ አባቴ አጣድፌ አግባይ ብዬ አገባኝ። ከዛ ልጅ ወለዳችሁ። ከዛ እንዴት አብሬው ልተኛ ስቃይ። ይሄ እኮ ነው ፍቅር የሌለበት አልጋ ነው። ሴክስ ካሰበሱ እመቤቴን ጆሲ ገብርኤልን ቅዱስ ገብርኤል ያባቴ እያልኩ ነው የምተኛው እንዳይነካኝ ሰውነቴን። አንተ ደግሞ እውነት ሲያወሩ ይስቃል እንዴ? አይደለም ለምን እንደምዝግ ታውቂያለሽ? ፍሬ ስሜ እንዴ እያሰብኩት ክሬት እያደረኩት እኮ ነው። ልክ እሱ በቃ ዛሬው ፍሪ ቤብ እያለ ሲጠጋሽ አንቺ ስቃይ ላይ ነሽ እንዴ? አባጫ ጓራ ታውቃለህ? እንደዛ ነው። ሰውየውን ጥልት ነው ያደረኩት። በቃ ላይክ ሲያወራኝ ሁሉ ቋቅ ነው የሚለኝ እኮ እኮ። ከዛ በኋላ ግን 7 አመት ግን እንዴት ቻልሽው? መድኃኒዓለም እሱ ደግሞ አለሻው የቀረበኝ ለብሬ ብሎ ነው። ብር ለምዶ ነው ለካ። እሱ ለትዳር አይፈልገኝም ለካ፣ ለብሬ ለምዶ ነው። ሳምንት የዘራሹን አጨርሽ የሚባለው እኮ። አዎ ተጫወተብኝ።
ስለዚህ አሁን ፍቅር ትክክለኛ ፍቅር ይዞሽ ፍቅር ላይክ ምንም ገንዘብ ውጭ የሆነ ፍቅር ቢይዝሽ ሬዲ ነሽ? ኖ እፈራለሁ። ራሴ የሰራኋትን ስለማቅ ይጫወቱብኛል ብዬ በጣም ነው የምፈራውና እኔ ፍቅር ላይ አልገባም። በአሁን ሰዓት ገንዘብ ብቻውን ፍቅር አይገዛም፣ ገንዘብ ደስታ አይገዛም ይመስለኛል። እህታችንም እንግዲህ የተናገረች ያለው እንደዛ ለብዙዎች ትምህርት ይሆናል ይመስለኛል። ከአሌክስ እና ከዴዚ ጋራ በተያዘ ከሰሞኑ ሶሻል ሚዲያው ላይ ትንሽ የሆነ ከቀናት በፊት ጠፍተው ነበረ መሰለኝና ተለያይተዋል። እንደዚህ አይነት መሰል ቪዲዮዎች ብዙ ቪዲዮዎችን ሳይ ነበር። እስኪ እነዚህን ቪዲዮዎች ላስደምጣችሁ። ኦኬ ይሄ አሌክስ ሀሳብ ነው ፍርዛሪ Hey Alex Hasabino. And then he does playing out Friday. I'm not goodbye Friday. And he make it with guys, Hewitt is conjugal. But it's is he so rich cannot match you. Any mega balling. Is he whole mega balling and any Switzerland? Any country baby Switzerland. Hello. Tell the kid Tell the cannot tell. Alex, Ben Mariam, come. What are you doing? I don't like that. Yeah, ishish. Yeah, tell the cannot any hour or sim. Guys, men switch jealous like the malata waste the tiger. Any. I have to switch you malata. What? Lemon. If I'm Malata. No. Min trigger all. I don't know. Guys, I'm like Arabing I don't what? ልጅቷ ዴዚ እንግዲህ እርጉዝ ነች። ራሳቸውም ከዚህ ቀደም ላይቭ ላይ መተው ተናግረዋል። አልተለያዩም። የሚገርም ፍቅር ውስጥ ናቸው ያሉት። የሚገርም ጊዜ እያሳለፉ ነው ያሉት እና ተለያይተዋል የምትሉ ሰዎች ምናችሁ ነው ሳታረጋግጡ እንደዛ የምታደርጉት? አንዳንዴ እኮ ከሶሻል ሚዲያ እረፍት ማድረግ ልንፈልግ እንችላለን። በተለያየ መልኩ ሰው ሊጠፋ ይችላል። ያ ማለት ግን አይመለስም ማለት አይደለም። ከሶሻል ሚዲያ ጠፋ ማለት ግን የእናንተና የራሳችሁን ግምት ማስቀመጥ ትክክል ነው ማለትም አይደለም። እየታዘብኩት የመጣሁት ነገር እሱን ነው። በዛ ላይ ደግሞ እርጉዝ ስለሆነች የስሜት መቀየር ይመጣል። የወንድም ቢሆንም ባልረዳውም ያው ሲሉ ስለምሰማ የእናንተን ግምት እንደዛ ማስቀመጥ እንደዛ ስታስቡ ለነበራችሁ ሰዎች ማለት ነው። አሌክስን ምን ያህል እንደምትወደው እሷ ራስ ስትናገር ነበር። እስኪ ቆይ ላስደምጣችሁ የተናገረችው። አሌክስ ሁለት አመት በፊት እሱ በዙ ጅንጅና Did I see laugh? Sting. እሱ በዙ ጅንጅና and any በዙ ወንዶች አልወድም any በዙ ወንዶች አልወድም ሁለት አመት በፊት ግን ወንዶች ሀሳብ ምንድነው? Other pastor, other bernard, I just tell, other stop, oh my god, awesome, I can't, awesome. Anyway, ወንዶች ታሪክ ምንድነው? If the ወንዶች ጅንጅና ተበዙ ሴቶች then any trigger on because lemon that was any to Alex lemon is ሁሉም ሴቶች lemon አንተ መጅንጅና ምን trigger on lemon ምን አለ በያንተ ጭንቅላት ምን አለ that's lemon ግራ ገባኝ ሁለት አመት በፊት ዴዚ እና አሌክስ ለመገናኘት በቻሌንጅ ውስጥ ነው። ያው ከማዘሯም ጋር የሆነ ግጭት ገብታ ነበረ። እሷ አይሆንም ስትላት ነበረ። እሷ ደግሞ እንግዲህ ያው ስለፈለገች አደረጉት። አሁን ደግሞ እንግዲህ ሌላ ምዕራፍ ላይ ነው ያሉት። እርጉዝ ነች ዴዚ። እንግዲህ በሰላም ደግሞ ተገላግላ እንድናያት ምኞቴ ነው።
የዕለቱ የመጨረሻው ቪዲዮ አንዱን ለማድነቅ ሌላውን ዝቅ ማድረግ አያስፈልግም። አንዱን ለማድነቅ አንዱ ለምንድን ነው ዝቅ የሚለው? ወገን እስኪ ንገሩኝ በፈጠራችሁ። ተይ ጂጂ ከበደን ለማድነቅ ጋቢሳን ትጥይዋለሽ። ጋቢሳን ለማድነቅ ገብረመድን ይወድቃል። ገብረመድንን ለማዳን ሻምሱን ታስገቢያለሽ። አይሆንም እኮ ጂጂ እንዴ አይመጣውም እኮ። ለምሳሌ አሁን እንደውም ለጃኒ ሼር አድርጌላታለሁኝ ስለ ጃኒ ያወራሽበትን ሼር አድርጌላታለሁ። ጥሩ ነገር አለ። ለምሳሌ ስለ ጃኒ ጥሩ ስታወሪ ናየው መጣል አይገባሽም። ምን ያው ለምሳሌ ጃኒ ቆንጆ ናት ካልኩኝ ጃኒ ቆንጆ ናት ነው የምለው። ናየው አስቀያሚ ነው እንጂ ጃኒ ለማድነቅ ናየው መሰደብ የለባትም። ናየው ለማድነቅ ጃኒ መሰደብ የለባትም። እኔንም አስገብተሽኛል። አንዱን አደነቃችሁት ማለት ሌላውን አላደነቃችሁትም ወይም ዝቅ አደረጋችሁት ወይም የማይገባው ነገር ያደረጋችሁት ነው ማለት አይደለም። ያስተሳሰብ ችግር ያለ ይመስለኛል። ከታች እንደሰማችኋት እንግዲህ አንዱን አደነቃችሁ ማለት ሌላውን ማንቋሸሽ ማለት አይደለም። አሁን ሶሻል ሚዲያ ላይ ሁለት የሚወዳደሩ ሰዎች አሉ። ሁሉ ጊዜም የምናወዳዳቸው እከሌና እከሌን በተለያየ ዘርፍ ማለት ነው። እከሌን አደነቅን ማለት ያኛውን ሰው አንቋሸሽን ወይም ዝቅ አደረግን ነው ማለት አይደለም። ይሄ የአተያይ ችግር ይመስለኛል። ማናቸው የሚወዳደሩት እናንተ ታውቋቸዋላችሁ። እኔ በስም ጠርቼ እከሌና እከሌ እንደዚህ እንትና እንደዚህ ብዬ የምነግራችሁ ነገር የለም። ግን ለብዙዎች ትምህርት ይሆናል ብዬ ስላሰብኩ ነው። እና እህታችን የሚያስተላልፈችው መልእክት እጅግ በጣም ደስ የሚልና ጥሩ መልእክት ነው። ለማንኛውም ማለት ነው በድጋሚ ላስታውሳችሁ አዳዲስ ቤተሰብ ከመጣችሁ ከሆነ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮ ላይክ ሳታደርጉ እንዳትወጡ። በሌላ ቪዲዮ እስከምንገናኝ እጅግ አድርጌ ነው የምወዳችሁ። ቻው።